አንድ ጻድቅ ያደረገው ልንገራችሁ። አንድ በጣም ፍጹም ጻድቅ አውሬ ሲበላው ያያል። አውሬ በልቶት ሳይቀበር ሲቀር፣ ሰውን ሁሉ የሚያስለቅስ ባለጸጋ ደግሞ በጥሩ አቀባበር ሲቀበር፣ እንደው ሰው ሁሉ አጅቦ ሲቀበር ያያል። እንደ እግዚአብሔር ሆይ እሱን ያገለገለህን ሰው አውሬ በልቶት እንዲሞት ታደርጋለህ፣ ቀማኛውን በስርዓት እንዲቀበር ታደርጋለህ። ፍርድህ ምንድነው አለው። ይሄኛው ብዙ ጽድቅ አለው፣ ትንሽ ኃጢአት አለችው። የሷን ቦታ የሷን ፈንታ ስጋውን አውሬ እንዲበላው አድርጌ ነፍሱ ፍጹም እንድትሆን አድርጌያለሁ። ይሄኛው ደግሞ ሙሉ ኃጥ ነው፣ ግን ትንሽ ጽድቅ መቼስ የሌለው የለም። የዚያን ዋጋ ደግሞ በምድር ተመችቶት እንዲቀበር ተመችቶት እንዲኖር እንደገና ደግሞ በአጃቢ እንዲቀበር አድርጌያለሁ። ያኛውም የሰማይ ዋጋውን አግኝቷል፣ ይሄም የምድር ዋጋውን አግኝቷል። ስለዚህ ያኛውን አውሬ እንዲበላው ያደረኩት ሲበላው ዝም ያልኩት ዋጋው ፍጹም ይሆን ዘንድ ነው። አንተ በእኔ ፍርድ አትግባ ብሎ መለሰለት ይባላል። እኔ ሁሉንም አውቃለሁ ይላል። ስለዚህ አንዳንድ ጊዜ ሁላችንም እንላለን ለገሌ ያልሆነ እግዚአብሔር እግዚአብሔርን ታውቃታላችሁ፣ አቤት ሲያስቀድስ ማንም አይቀድመውም እኮ እንላለን። ግን ለነሱ ያልሆነ አይ ቤተ ክርስቲያን እነሱም እንዲህ ነው የሆኑ እንላለን። እግዚአብሔር ግን በኋላ አመጣዋለሁ። ይሄንን የሚያደርግበት ምክንያት ለኃጢአታቸው ይቅርታ ለማድረግ ነው። እንደዚህ ስላችሁ ደግሞ ጊዜ እንዲሁ በኃጢአቴ ነው ይሄን የተቀጣው ማለት ደግሞ በራሱ ትዕቢት ነው። ለምን መሰላችሁ? ለኃጢአቴ ይሄ መከራ ይበቃኛል ማለት ራሱ ትዕቢት ነው። በቸርነቱ ይዞኝ ነው እንጂ አባቶቻችን እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ቅዳሴ ላይ ያለውን ቃል ሲተረጉሙ ብዙ ትርጉም ነው ያለው። መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥታ አታውቅም ይላሉ። የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። ስለዚህ እግዚአብሔር ለምንድን ነው ይሄን የሚያደርገው ሲባል ይቅርታ ሊሰጠን ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።